ያሸንፋል ተብሎ ያልተጠበቀው ሰው በፈጣሪው ገዛ ታሪክ ሰርቶ አሸነፈ። ከዚያም 42 ኪሎ ሜትር ሙሉ በጉያው ደብቆ የያዘውን የቅድስት ማርያምን ምስል ይዞ ተንበርክኮ አመሰገነ። እሁድ በአውሮፓዊቷ ሀገር ኦስትሪያ መዲናዋ ቪየና ላይ የዓለም አትሌቲክስ የኤሊት ስም ከሰጣቸው የጎዳና ላይ ውድድሮች አንዱ የሆነው የቪየና ማራቶን ተደረገ። ከውድድሩ አስቀድሞ የእርሱን ስም የሚያውቅ ጥቂት የአትሌቲክስ ቤተሰብ ብቻ ነበረ። ምክንያቱም በቪየና እርሱ ያሸንፋል ተብሎ አልተጠበቀም። 42ኛው ውድድሩ ላይ የደረሰው የቪየና ማራቶን ከውድድሩ አንድ ቀን አስቀድሞ በነበረ የጋዜጣዊ መግለጫ መርሃ ግብር ላይ ሶስቱን ኬንያውያን ጁስቱስ ካንጎጎ፣ አስቤል ሩቶና ስታንሊ ኩርጋትን ወደ መድረኩ በመጋበዝ በጋዜጣዊ መግለጫ በውድድሩ ምን ሊያደርጉ እንዳሰቡ እንዲያብራሩ ተጋበዙ። ካንጎጎ የግል ምርጥ ሰዓቱ 2 ሰዓት ከ05 ከ57 የሆነ አትሌት ነው። ሩቶ ደግሞ ባለፈው ዓመት በጣሊያን ሮም 2 ሰዓት ከ06 ከ24 በመግባት የቦታውን ሪከርድ ጭምር ያሻሻለ ሯጭ ነው። ከዚያም ሁለቱም እንዲህ ሲሉ ተናገሩ። አያም ፍሮንት ረነር አሉ። ለውድድሩ አሸናፊነት የተሻለ ግምት ያላቸው እነርሱ እንደሆኑ በቃላቸው አስተጋቡ። አዘጋጆቹ የዘንድሮ ውድድር የተሻለ ፈጣን ሰዓት እንዲመዘገብበት ተመኝተዋል። ለዚህም ሲሉ ሁለቱን የማራቶን አጋማሾች አንዱን 62 ደቂቃ ከ30 ሌላኛውን ደግሞ 62 ደቂቃ ከ45 የሚያሯሩጡ ፈጣን ፔስሜከር ወይንም አሯሯጮች ተቀጥረዋል። የቀድሞ የቦታው ክብረ ወሰን 2 ሰዓት ከ05 ከ08 ዛሬ የግድ መሻሻል አለበት ብለው ቆርጦ የተነሱ ይመስላሉ። ለዚህ ነው ሶስቱን ኬንያውያን ለስራው የበለጠ ያመኗቸው። ይህ ሁሉ ሲሆን ማራቶንን 2 ሰዓት ከ10 ደቂቃ ከ33 ከዚህ ቀደም ገብቶ የሚያውቀው ሀፍታሙ አባዲ ማንም ልብ ብሎ ትኩረት ለርሱ አልሰጠውም። አይደርስ የለምና እሁድ የቪየና ማራቶን ደረሰ። በደማቋ አውሮፓዊት ከተማ ውድድሩ ተጀመረ። እንደተባለውም ውድድሩ ፈጣን ነበረ። 5 ኪሎ ሜትሩን የጨረሱት በ15 ደቂቃ ከ06 ሰከንድ ነው። ይሄ አካሄድ ማራቶኑን ምናልባት በ2 ሰዓት ከ07 ከ20 አካባቢ እንዲጨርሱ ያስችላቸዋል ተብሎ ተተንብዮ ነበረ። ከዚያም የማራቶኑ ግማሽ ደረሰ። ሰዓቱ አሁንም ፈጣን ነው። 1 ሰዓት ከ03 ከ32። የዚህኔ የመሪው ቡድን ውስጥ 4 ሰዎች ብቻ ቀርተዋል። ከነዚህ 4 ሰዎች ደግሞ 2ቱ ኢትዮጵያውያን ናቸው፣ 2ቱ ደግሞ ኬንያውያን። ሀፍታሙ አባዲና የመጀመሪያ የማራቶን ሩጫውን እያደረገ ያለው ሞገስ ጡኡማይ ከመሪዎቹ 4 አትሌቶች መካከል ናቸው። ኬንያውያኑ ኤድዋርድ ኮዮኖ እና አዝቤል ሩቶም አንገት ለአንገት ተናንቀዋል። ልክ 25ኛው ኪሎ ሜትር ሲደርስ ኮኒዮ ከመሪው ቡድን ሸርተት እያለ መጣ። የተቀናቃኞቹን መዳከም ያየው ሀፍታሙ 28ኛው ኪሎ ሜትር አካባቢ ቆርጧቸው ለመውጣት ፍጥነቱን ጨመረ። እስከ 29ኛው ኪሎ ሜትር ይህንን ሲያደርግ ተስተውሏል። ማንም ለአሸናፊነት ያልጠበቀው ሀፍታሙ በመጨረሻም አሸናፊ ሆነ። ይህ አትሌት አስቀድሞ 2 ሰዓት ከ10 የነበረውን የግል የማራቶን ምርጥ ሰዓቱን በ2 ሰዓት ከ08 ከ28 ሰከንድ ቪየና ላይ አሻሻለው። ይህ ሰዓት ማራቶኑን የጨረሰበት ሰዓት ነው። ለአሸናፊነት ያልታጨው ሯጭ ይባስ ብሎ አዲስ ታሪክና አዲስ ክብረ ወሰንን ሰበረ። 42 ዓመት ሙሉ የቆየው የቪየና ማራቶን በታሪኩ ለመጀመሪያ ጊዜ የ21 ዓመት ሯጭ ውድድሩን ለማሸነፍ በቃ። በዚህም በእድሜ ትንሹ የቪየና ማራቶን አሸናፊ ተባለ። ሀፍታሙ ማሸነፉና ይህን አዲስ ክብረ ወሰን ከመስበሩ የበለጠ አንድ ልብን የሚነካ ተግባሩ የመገናኛ ብዙሃንን ቀልብ ሰቅዞ መያዝ ችሏል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ይህ ወጣት ሯጭ የመጨረሻው መስመር ከተሻገረና አሸናፊነቱን ካረጋገጠ በኋላ 42 ኪሎ ሜትር ከ195 ሜትር ሁሉ ያበረታውንና ጽናት የሰጠውን ምስል በማውጣት ተንበርክኮ አመሰገነ። የያዘው ምስል ደግሞ የቅድስት ማርያም ነበረ። የ21 ዓመቱ ሯጭ ይህንን ክስተት ሲፈጽም የሚያሳየው ተንቀሳቃሽ ምስል በማህበራዊ ትስስር ገጾች ወዲያውኑ ሊዛመት ቻለ። ለአሸናፊነት ያልተጠበቀው ለክብር ያልታጨው ታዳጊ በታላቁ መድረክ አዲስ ክብረ ወሰንን ጭምር ጨብጦ ማሸነፍ ቻለ። ከውድድሩ በኋላ ተናገረ። ጥሩ ተዘጋጅቼ ነበረ። ያሰብኩት 2 ሰዓት ከ05 ወይም ከ06 ለመግባት ነበረ። የወደፊት የማራቶን ሩጫዎችን በተሻለ በተረጋጋ መንገድ ለማድረግ ሞክራለሁ ሲል ቆፍጠን ብሎ ሐሳቡን ሰጠ። በዚህ መድረክ የመጀመሪያ የማራቶን ሩጫውን እያደረገ የነበረው የ27 ዓመቱ ሌላኛው ኢትዮጵያዊ ሞገስ ጡኡማይ 2 ሰዓት ከ10 ደቂቃ ከ33 በመግባት 3ኛ ሆኖ አጠናቋል።
ኬንያዊው አትሌት ሚካ ቼርሴክ 2 ሰዓት ከ10 ደቂቃ ከ23 በመግባት ሁለተኛ ሆኖ ጨርሷል። በቪየና ማራቶን በሴቶቹ ዘርፍ ከአንደኛ እስከ 3ኛ ያለውን ደረጃ ኬንያውያን አትሌቶች ተቆጣጥረው ታጠናቀዋል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በሌላ የአትሌቲክስ መረጃ በብራዚል ሳኦ ፖሎ ማራቶን ሀረገወይን ሀዲስ ሁለተኛ ሆናለች። ተጠባቂው የበርሊን ግማሽ ማራቶን ደግሞ በወንዶቹ ገመቺስ ዲዳ 58 ደቂቃ ከ43 በመግባት አንደኛ ሆኖ ሲወጣ በሴቶች ፎቴን ተስፋዬ 1 ሰዓት ከ03 ከ35 በመግባት የቦታውን ክብረ ወሰን ይዛ አሸንፋለች። ሁለተኛ ፈታው ዘራይና ዓለም አዲስ እያዩ ደግሞ ሶስተኛ በመውጣት አረንጓዴውን ጎርፍ በበርሊን የግማሽ ማራቶን በሴቶቹ ዘርፍ ደግመውታል። ቅዳሜ የነበረው የፕራግ ግማሽ ማራቶን በሴቶች ኢትዮጵያዊቷ ስንታየው ለውጠኝ ኃይለ ሚካኤል ሶስተኛ ሆና ውድድሯን ጨርሳለች። ይህች አትሌት በውድድሩ ግማሽ ማራቶኑን ለመጨረስ 1 ሰዓት ከ08 ከ42 ፈጅቶባታል። የግል ፈጣን ሰዓቷም ተብሎ ተመዝግቧል። በወንዶቹ ዘርፍ ከብሩንዲ ሮድሪጎ ክዌዜሪ አንደኛ ሆኖ ጨርሷል። ሰዓቱም 58 ደቂቃ ከ54 ሆኗል። ይህ ደግሞ ብሔራዊ ክብረ ወሰንና የግል ፈጣን ሰዓቱም ተብሎ ተመዝግቦለታል። በነገራችን ላይ በግማሽ ማራቶን ፈጣን 5 ሰዓቶች ውስጥ ይህ የሮድሪጌዝ ኪዌዜሪ ብሩንዲያዊ አትሌት ሰዓት 5ኛ ሆኖ ተመዝግቧል። የግማሽ ማራቶን የምንጊዜም ፈጣን ሰዓት ጃኮብ ኪፕሊሞ ከኡጋንዳ 56 ደቂቃ ከ42፣ ዮሚፍ ቀጀልቻ ከኢትዮጵያ 57 ደቂቃ ከ30፣ ኪቢዮት ካንዲ ከኬንያ 57 ደቂቃ ከ32፣ ዘረሰናይ ታደሰ ከኤርትራ 58 ደቂቃ ከ23 ሆነው እስከ 4ኛ ያለውን ደረጃ ይዘው ነበረ። ሮድሪጌዝ ደግሞ አሁን 5ኛውን ሰዓት 58 ደቂቃ ከ54 አድርጎ አስመዝግቧል። የተወደዳችሁ የሸጋ ስፖርት ቤተሰቦች መረጃዎቻችንን ስለተከታተላችሁ እናመሰግናለን። ሰብስክራይብ በማድረግ ለሌሎች አድርሱ። ሼር እና ኮሜንት ላይክ ማድረጋችሁንም እንዳትዘነጉ። ሰላም